በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብርድ የማይችለው አለት። ቅዱስ ጴጥሮስ በዮሐንስ ረዳትነት ወደ ሊቀ ካህናቱ ግቢ ቢገባም ወደ ሸንጎ ግን ዘልቆ አልገባም ነበር። የነገሩን ፍጻሜ ያይ ዘንድ ወደ ውስጥ ገብቶ ከሌሎች ጋር ተቀምጦ እሳት ይሞቅ ነበር። መምህሩ ክርስቶስ በሰንሰለት ታስሮ እየተጎተተ በካህናት አለቆችና በፈሪሳውያን ተከቦ ሲንገላታ፣ ተማሪው ጴጥሮስ ከብርድ ራሱን ለመከላከል ከሌሎች ጋር እሳት እየሞቀ ነው። ወደ ወህኒም ወደ ሞትም ከአንተ ጋር ለመሄድ የተዘጋጀው ነኝ ያለው ጴጥሮስ በዚያች ምሽት ግን የሄደው ከጌታ ጋር ሳይሆን ከሊቀ ካህናቱ ሌሎች ጋር ነበር። በምድር ላይ እሳትን ልጥል መጣው ያለውን የመምህሩን ክርስቶስን የወንጌልን እሳት ለ3 ዓመታት ሲሞቅ የኖረው ጴጥሮስ በዚህች ምሽት ግን ጊዜያዊ ምቾትን ፈልጎ የአይሁድ እሳትን ለመሞቅ ቁጭ አለ። ሉቃስ ወንጌል ምዕራፍ 12 ከቁጥር 49። መቼም በሕይወታችን ውስጥ ከእግዚአብሔር ጋር የምንጣላው ለሥጋዊ ደስታችን ስንል በምንጠጋቸው አንዳንድ እሳቶች ምክንያት ነው። አይነቱ ይለያይ እንጂ እያንዳንዳችን ደስታን ፍለጋ ከእግዚአብሔር ርቀን የምንጠጋው የራሳችን አንድ እሳት አለን። ጴጥሮስም ያደረገው ይህንን ነበር። ጴጥሮስ በዚያ ጨለማ ወደ እሳቱ በመጠጋቱ የእሳቱ ብርሃን በፊቱ ሲያበራ በደንብ እንዲታይ አደረገበት። ለምቾት የተጠጋው እሳት አጋለጠው። በብርሃኑ በኩል ተቀምጦ ሳለ አንዲት ገረድ አየችውና ትኩር ብላ ይህ ከእርሱ ጋር ነበር አለች። ሉቃስ ወንጌል ምዕራፍ 22 ከቁጥር 56። ልብ አድርጉ፣ የጴጥሮስ እምነት የተፈተነው በሴት ነበር። 2 ጊዜም የተፈረከረከው ሰይፍ ባልታጠቁ ጉልበት በሌላቸው ሴቶች ነበር። ሰይፍንና የጦር ዕቃን ያላየው ጴጥሮስ በወንድ እንኳን ሳይሆን በሴት ምክንያት እንዴት ካደ? ፍጹም ፍርሃትና ድንጋጤ ይዞታልና የካዶም አንድ ጊዜ በወንዶች ምክንያት ሲሆን 2 ጊዜ ግን በሴቶች ምክንያት ነበር ይላሉ ሊቃውንት። ያስከዳችው ሴት በዚያ ግቢ ያላት የሥራ ድርሻ ገረድነት ብቻ ነው። ብትናገር ተሰሚነት ያላት ባለሥልጣን አይደለችም። ጴጥሮስን ግን ያስደነገጠችው ሊቀ ሃይማኖት በጴጥሮስ ድንጋጤ ተደንቆ ይጠይቃል። ቁመቷ 2 ክንድ በማይሆን በዚች አገልጋይ ፊት እንዴት ደነግጥ ዘንድ በዚች ሌሊት በአንተ ላይ የወረደው ምንድነው? ርቱ ሃይማኖት ምዕራፍ 14 ከቁጥር 3። ሴቶች በጌታ መከራ ወቅት ምን ድርሻ ነበራቸው ቢባል ሐዋርያውን ማስካዳቸው ነበር። ስለዚህ ጴጥሮስ በፍርሃት ሆኖ የምትዩን አላውቀውም አላስተውለውም ብሎ ጥያቄውን ጭምር እንዳልገባው አድርጎ ካደ። ይህንን ተከትሎ ዶሮ ለመጀመሪያ ጊዜ ጮኸ። ጴጥሮስ ግን የመጀመሪያው ዶሮ ጩኸት አልተሰማውም። ለሁለተኛ ጊዜ ሌላይቱ ገረድ አይታው ይህ ኢየሱስ ክርስቶስ ጋር ነበር አለች። ለሌሎቹ ሰዎች ተናገረች። ወታደሮቹም ቃሏን ሰምተው በአንድነት ሆነው አንተ ከደቀ መዛሙርቱ አንዱ አይደለህም ብለው በመወቶት አስጨነቁት። ጴጥሮስ በዚህ አስፈሪ ሁኔታ ውስጥ ለሁለተኛ ጊዜ አይደለሁም ብሎ ካደ። ዮሐንስ ወንጌል ምዕራፍ 18 ከቁጥር 25። ከአንድ ሰዓት ቆይታ በኋላ ግን ጴጥሮስ ሁሉ ነገር ተረሳልኝ ብሎ ተረጋግቶ በተቀመጠበት ትልቅ አደጋ ላይ ሊጥለው የሚችል ነገር ተከሰተ። ጥያቄዎቹ የአነጋገር ቃናውን አይተው ከገሊላ የመጣ የገጠር ሰው መሆኑንና የናዝሬት የገሊላው ኢየሱስ ደቀ መዛሙርትም አብዛኞቹ የገሊላ ሰዎች መሆናቸውን አስተዋሉ። ማርቆስ ወንጌል ምዕራፍ 14 ቁጥር 7። ይህ ሳያበቃ ጴጥሮስ በጌቴሰማኒ አትክልት መካከል ጆሮን የቆረጠው የሊቀ ካህናቱ ባሪያ የማልኮስ ዘመድ የሆነ ሰው በአትክልቱ ከሱ ጋር አይቻል ነበርም ብሎ አፋጠጠው። ዮሐንስ ወንጌል ምዕራፍ 18 ከቁጥር 26። አሁን ነገሩ እየከፋ ነው። ስለዚህ ጴጥሮስ የጌታ ደቀ መዝሙር አለመሆኑንና ጌታን ጨርሶ እንደማያውቀው ለማሳመን የተቻለውን ያህል መታገል ጀመረ። የምትሉትን ሰው ያላውቀው በማለት ይራገምና ይምል ጀመረ። አንተ የሕያው እግዚአብሔር ልጅ ነህ ብሎ የመሰከረለት ክርስቶስን ሰውየው ብሎ ጠራው። ሊቁ ቅዱስ አምብሮስ
ስለ አምላክነቱ የእግዚአብሔር ልጅ ብሎ መስክሮለት ስለ ሰውነቱ ግን ሰውየውን አላውቀው ብሎ ካደ ሲል አብራርቶታል። በመለኮቱ አምኖ የመሰከረ ጴጥሮስ አሁን ግን ሰውየውን አላውቀውም አለ። ሆኖም ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ደግሞ ከእግዚአብሔር አይደለም። አንደኛ ዮሐንስ ምዕራፍ 4 ከቁጥር 3። አንተ ዓለት ነህ ተብሎ የተመሰገነው ታላቁ ዓለት በብርድ ምክንያት በአይሁድ ሎሌዎችና ገረዶች ጥያቄ ተሰነጠቀ። የመንግሥተ ሰማያት መክፈቻ የተሰጠው ጴጥሮስ በዚያች ምሽት ቁልፉን በእጁ ይዞ በሩን ግን አላውቀውም አለ። ጴጥሮስ የካደው ኢየሱስ ክርስቶስ አምላክ አይደለም ወይም ክርስቶስ መሲህ አይደለም ብሎ አልነበርም። የካደው እኔ ክርስቲያን ደቀ መዝሙሩ አይደለሁም ብሎ ነው። ብዙ ሰማዕታት እኔ ክርስቲያን ነኝ በማለታቸው መከራን ተቀብለው ሞተዋል። ጴጥሮስ ግን በዚያች ምሽት የክርስቶስ ተከታይ መሆኑን በፊታቸው ለመግለጥ ፈራ። የጴጥሮስ መካድ ዲናይል፣ እንደ ይሁዳ መክዳት ቢትሮያል ከክፋት የመነጨ አልነበረም። ይሁዳ ምንም ጫና ሳይደርስበት አስቦ አቅዶ ጌታውን ከልቡ የከዳ ሲሆን ጴጥሮስ ግን ምንም እንኳ በአፍም በልብም መካድ ያው መካድ ቢሆንም እንኳን የካደው በአፉ ብቻ መሆኑ ሊዘነጋ አይገባም። ብላቴን ጌታ ሆይ ወልደ ሥላሴ ዜና ሐዋርያት ላይ ስለዚህ ሲያብራሩ ቅዱስ ጴጥሮስ ጌታውን ካደ ስንል የተለመደ ቋንቋ ስለሆነ ነው እንጂ ጥሩ ቋንቋ አይደለም። ቅዱስ ጴጥሮስ ሥጋውና ነፍሱ በጽኑ መጋደል ተጋድለው ስለ ፍርሃት ሥጋው ድል በመሆኑ ጌታውን አላውቀውም ብሎ በአፉ ብቻ ተናገረ እንጂ ጌታው መሆኑንና የእግዚአብሔር ልጅ መሆኑን አልካደም። ስለዚህ ፈራ፣ ተርበደበደ፣ ዘላበደ፣ አታለለ ማለት ይበቃ ነበር እንጂ ካደ ለማለት አያደርስም ብለዋል። ከእርሳቸው አስቀድሞ ታላቁ ቅዱስ ባስልዮስ ቅዱስ ጴጥሮስ ያሉትን ከይሁዳ አይነቶች ሲለይ በድካም የወደቁና በክፋት የወደቁ ብሎ ለሁለት ወገን ከፍሏቸዋል። የሚያስገርመው ጴጥሮስ በፍርሃት ውስጥ ሆኖ ሰውየውን አላውቀውም ሲል ይምልና ይራገም ነበር። እንግዲህ መሐላው ሕያው እግዚአብሔርን ሰውየውን አላውቀውም ማለት ሲሆን ርግማኑ ደግሞ ሰውየውን አውቀው እንደሆነ እንዲህ ይደረግብኝ፣ እንዲህ ይጨመርብኝ ማለት ነው። ሕያው እግዚአብሔርን ስም እየጠሩ የሕያው እግዚአብሔር ልጅ መካድ ምንኛ ከባድ ነው። የኃጢአትና የክደት መንገድ አንዴ ከተጀመረ እየባሰ እየጨመረ የሚሄድ መሆኑን በዚህ መረዳት ይቻላል። ወስብሐት ለእግዚአብሔር።